በድሮ ጊዜ የግሪክ ሀገር በትላልቅ ቤቶቿ፣ በስነ ጥበቧ፣ በትምህርቷ በጣም የታወቀች ነበረች። ስመጥሩ ደራሲያን፣ ሰዓሊዎች፣ አስተማሪዎች፣ ጦረኞች፣ ቤት ሰሪዎችና ልዩ ልዩ የእውቀት ሰዎች ነበሯት። ከዚህም የተነሳ ከ2000 ዓመታት በፊት ለምዕራባውያን ሀገሮች የጥበብ ጮራ ለመሆን ቻለች። የግሪክ ሀገር በታላላቅ አውራጃዎች ተከፍላ ነበር። እያንዳንዱ አውራጃ ራሱን የቻለ አገዛዝና ሕግ ነበረው። ከነዚህም አውራጃዎች ኃይለኛና ታሪካዊ የሆነችው አቴንስ ነበረች። ከብዙ ጊዜ በኋላ የግሪክ ስልጣኔ ወደ መውደቅ አዘነበለ። ምክንያቱም አብዛኞቹ ግሪኮች ምቾት፣ የግል ጥቅምንና ደስታን በመፈለጋቸው ነው። እንደ በፊቱ በመተባበርና በአንድነት ለአገር መስራትን ተዉ። እንደ አባቶቻቸው ትጉህ ሰራተኛ ከመሆን ሰነፉ። ጊዜያቸውን በሚያስደስት ነገር ብቻ ማሳለፍ ወደዱ። ሆኖም አንዳንድ ለሀገራቸው የሚያስቡና እውነትን የሚከታተሉ ታላላቅ ግሪኮች ነበሩ። እነዚህም ሰዎች ፈላስፎች ተባሉ። ትርጓሜው ጥበብን አፍቃሪዎች ማለት ነው። ከግሪክ ፈላስፋዎች በጣም የታወቀው ሶቅራጥስ ነበር። ሶቅራጥስ ከክርስቶስ ልደት በፊት 469 ዓመታት አስቀድሞ በአቴንስ ተወለደ። አባቱ አንድ ድሃ አናጢ ነበር። ሶቅራጥስ በልጅነቱ የአባቱን ሥራ ተማረ። በኋላም በብዙ ጦር ሜዳ ለሀገሩ ለአቴንስ ተዋጋ። ሆኖም ሶቅራጥስ በጊዜው እንደነበሩት ሰዎች ምቾትና ኑሮን ደስታን ፈላጊ አልሆነም። ማንኛውም ነገር እየተመራመረ ከማስረጃ ጋር እውነትን ለማወቅ ፈለገ። ስለዚህ ሕይወቱን በሙሉ በመጠየቅ በመመራመርና በማስተማር አሳለፈ። ሶቅራጥስ በየመንገዱ፣ በየገበያው ቦታና በየሕዝብ መሰብሰቢያው ስፍራ ከተማሩ ሰዎች ጋር ጊዜውን በመጠየቅ በመከራከር በማስረዳትና በመረዳት ያሳልፍ ነበር። ሶቅራጥስ እውነትን ለማግኘት ለምን፣ እንዴት፣ ምክንያቱስ እያለ እነዚህን በመሳሰሉ ጥያቄዎች ብዙ ነገር ተገነዘበ። እንደዚሁም ፍርድ ስንል ምን ማለታችን ነው? ክብር ስንልስ? ጀግንነት ስንልስ? እያለ ብዙ ጊዜ ጠየቀ። ከዚህ በኋላ የሰውነት መንገድና እውነተኛ ሐሳብን አገኘ። ለብዙ ሰዎች ብዙ ቁም ነገር የሞላበትን ትምህርት አስተማራቸው። ጥበብን በመፈለግና በመከራከር ያለፈ ጊዜ በከንቱ እንዳላለፈ አስረዳ። ጥበብ ከሁሉም የምትበልጥ ሀብት ነች አለ። ሶቅራጥስ ሕይወቱን በሙሉ እውነተኛውን ጥበብ ለማግኘት ሲል በብዙ ችግርና መከራ አሳለፋት። መልኩ በተፈጥሮ ፉንጋ ከመሆኑም በላይ በሐሳብ፣ በረሃብ፣ በጉስቁልና ኑሮ የባሰ አስቀያሚ ነበር። ሆኖም በትምህርቱና በፍልስፍናው ንግግሩ በብዙዎችም ዘንድ ተወዳጅ ሆነ። ነገር ግን እንደዚሁም ጥቂቶች ምቀኞች ነበሩት። በተለይም ጥያቄውን ለመመለስ የሚያቅታቸው አዋቂዎች ጠሉት። እንደዚሁም የሶቅራጥስ አዲስ ትምህርትና አስተያየት ያልገባቸው መምህራን ሊያጠፉት ፈለጉ። ምክንያቱም እውነተኛ ዕውቀት ሳይኖራቸው እውነት ያልሆነ ነገርን በማስተማር ሀብታም የሆኑ መምህራን ስለነበሩ ነው። ሁሉም አንድነት አስተዋዩን ሶቅራጥስን ሊያጠፉት ፈለጉ። ሶቅራጥስ ከሌሎች መምህራን የሚሻልበት ምንም ነገር አለማወቅን ስለተረዳው ብቻ ነው። ሌሎቹ ግን እንደኔው አላዋቂ ሆነው እንደ አዋቂ ራሳቸውን በመቁጠራቸው ከነሱ ይሻላሉ አለ። ይህ ንግግር ትልቅ ቁም ነገር ያለበት ነው። ብዙ ጊዜ የሶቅራጥስ ጠላቶች ሊያጠፉት ሞከሩ። ነገር ግን ሳይሆንላቸው ቀረ። በኋላም በአቴንስና በስፓርታ መካከል ጦርነት ተደረገ። የአቴንስ ሰዎችም ድል ሆኑ። ከዚያ በፊት ግን ማንም ድል አድርጓቸው አያውቅም ነበር። ድል ከመሆናቸው የተነሳ በአቴንስ ሕዝብ መካከል መለያየት ሆነ። የእርስ በርስ ጦርነትም አድርገው ብዙ ደም ተፋሰሱ። በዚህ ጊዜ ሶቅራጥስ 66 ዓመት ሽማግሌ ነበር። የድሮ ጠላቶቹም አቴንስ ድል የሆነችው በሶቅራጥስ ትምህርት የተነሳ ነው ብለው በሐሰት ከሰሱት።
ወጣቶቹን እንደ አባቶቻቸው ጣዖት እንዳያመልኩና ማናቸውን ነገር ያለ መራመር አምነው እንዳይቀበሉ ያደረገ እርሱ ነው ተብሎ ተከሰሰ። እሱ ግን እውነትም ተመራማሪ ብቻ መሆኑን ያለ ፍርሃት ደጋግሞ ተናገረ። ጠላቶቹም ሐሳበ ግትርነቱን በመመልከት ቅናት አደረባቸው፣ በጣምም ተናደዱ። ሕይወቱን ለማጥፋት ቆርጠው ተነሱ። ምንም እንኳን ሶቅራጥስ ለሕይወቱ የሚያስፈሩ ጠላቶች እንዳሉት ቢያውቅም ከእውነተኛ ሐሳብ አራቀም። ትምህርቱን ካላቆመ ተብሎ ይሙት በቃ ተፈረደበት። ነገር ግን ለሕይወቱ ሳይሳሳለት ማስተማሩን ቀጠለ። ከዚህም የተነሳ እንዲገደል ተፈረደበት። የሶቅራጥስ ወዳጆች የሞቱን ፍርድ በገንዘብ ቅጣት ሊያስለውጡለት ፈለጉ። ግን ሶቅራጥስ ሞትን አልፈራም። ምክንያቱም ከሞተ በኋላ ሌላ ሕይወት አግኝቶ እንደሚኖር ያምን ስለነበር ነው። ጠላቶቹን እንዲህ አላቸው፣ አሁን ልትገሉኝ ትችላላችሁ፣ እኔም እሞታለሁ፣ እናንተም ለጊዜው ትኖራላችሁ። ግን በኋላ ማንኛችን የተሻለ ዕድል እንደምናገኝ ከእግዚአብሔር በስተቀር ማንም ሊያውቁ አይችልም። በድሮ ጊዜ በአቴንስ ሰውን በሞት ሲቀጡ 1 ኩባያ መርዝ ያጠጡት ነበር። እንደዚሁም ለፈላስፋው ሶቅራጥስ 1 ኩባያ መርዝ ተሰጠው። እርሱም ወደ እግዚአብሔር ጸሎት አደረሰና ያለ ፍርሃት በመደሰት ጠጣው። ከመሞቱ በፊት ለወዳጁ ለክሪቶ የመጨረሻ ቃሉን እንዲህ ሲል ተናገረ። ሶቅራጥስ ሕይወቱን በሙሉ ታማኝ፣ ሐቀኛና እውነተኛ ነበር። ለሀብትና ለገንዘብ ግድ አልነበረውም። ለምግቡ፣ ለልብሱ፣ ለቤቱ አይሰጋም ነበር። ጥበብን በመፈለግ ብቻ ሕይወቱን አሳለፋት። ሶቅራጥስ ፈጽሞ ሐሳቡን በጽሑፍ አላዋለውም። ግን ፕሌቶ የተባለው ተማሪው የሶቅራጥስን ታሪክና ትምህርት ጻፈው። ስለዚህ የትልቁን የሶቅራጥስን ፍልስፍና እንሆ ልናውቀው ችለናል። በኋላም ፕሌቶ እንደ መምህሩ እንደ ሶቅራጥስ ትልቅ ፈላስፋ ወጣው። ፕሌቶ የጻፋቸው መጻሕፍት በዓለም ስነ ጽሑፎች ውስጥ ትልቅ ግምት አግኝተዋል። የሶቅራጥስ ፍልስፍናና ትምህርት ለዛሬው ዘመናዊ ትምህርት ዋና መሰረት ሆኗል። ከሶቅራጥስ ያገኘነው ዋናው ትምህርት እውነትን ለማግኘት የምንፈልግበትን ዘዴ ነው። ማለት ማንኛቸውም ነገር አምነን ከመቀበላችን በፊት ተመራምረን እውነተኛ መሆኑን ማወቅ አለብን። ዛሬም የሶቅራጥስን ሐሳብ በመከተል እውነትን ለማግኘት በአንድ አይነት የትምህርት ዘዴ በትምህርት ቤት ይጠናል። ምንም እንኳን ሶቅራጥስ ከ2000 ዓመታት በፊት የነበረ ፈላስፋ ቢሆን ትምህርቱ እስከዛሬ ድረስ የገነነ ነው። ፍልስፍናው ከፍ ያለ ግምት የተሰጠውና ጠቃሚነት ያለው በመሆኑ በየዩኒቨርሲቲዎቹ ውስጥ ይጠናል።